ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። ይሄ ነገር ምንድን ነው ትላላችሁ? የድሮ ነው እንዳንል ዛሬን ይህንን አብርሃም የፎሰተው ማለት ነው። አብርሃም እና ሩታ ተለያይተዋል የምትሉ ሰዎች እንዲህ እያምሮባቸው እንደዚህ እየተዝናኑ የመቼ ነው እንዳትሉኝ፣ እኔ ዛሬ ነው ከአብርሃም ቲክቶክ ላይ ያገኘው፣ ዛሬ ነው የተፖሰተው እና ለምንድን ነው ተለያየን ብለው እኛን እንትን የሚሉን እና እኛ ብለናለን እያሏችሁ ነው። እሺ እና ሄርሚላ ደግሞ ሐኪም ቤት ገብታለች አሉ። እንግዲህ ያው ሕክምና እየተደረገላት ነው በትናንትና በአክስትየዋ ንግግር ተብሏል ማለት ነው። አብርሃምና ሩታ ይሄ ደግሞ የድሮ ነው እንዳትሉ ገብታችሁ ማየት ትችላላችሁ። ከአብርሃም ቲክቶክ ላይ የተፎሰተ ፖስት ነው ማለት ነው። ይሄ ዘፈን ማለት ነው። እንግዲህ ወደ ቡታጅራ ዛሬ እየሄዱ ነው ይህንን ቪዲዮ የለቀቁት ማለት ነው። አልተለያየንም እውን እያሏቸው ነው ማለት ነው። እና በጣም በሚገርም ሁኔታ ሁላችንም እንደዛ ሞቅ ሞቅ ስንል የነበረው ድራማቸውን እየተጫወቱብን ነው። ማየት ትችላላችሁ። ከአብርሃም እንትን ላይ ነው ቲክቶክ ላይ ነው የተፖስተው ማለት ነው። አሁን ነው ያገኘሁት። እኔ ቅድም ገብቼ ነበር፣ አሁን ስገባ ነው ያገኘሁት። እውነቴን ነው የምላችሁ፣ ውሸት አይደለም። ስለዚህ አብርሃም እና ሩታ አብረው ነው ያሉት እና ወደ ቡታጅራ እየሄዱ ነው ማለት ነው። እየሄዱ እየዘፈኑ እየጨፈሩ ነው። ለምን ይሄንን ፎሰተው? ለምን እስከ ዛሬ ለምን? እንግዲህ ከልጁ ቀጥሎ የሄርሚላ ነበር የተፎሰተው ማለት ነው። ከሄርሚላ ቀጥሎ ይሄ ነው ዛሬ የተፎሰተው ከምናምን ደቂቃ በፊት ማለት ነው። ለማንኛውም ሊያጠፋውም ይችላል፣ እሱን አላውቅም፣ ግን እኔ አግኝቼዋለሁ አወጣሁት ማለት ነው። ለማንኛውም በጣም የምትገርሙ ሰዎች ናችሁ። ህዝቡን እንደዚህ እያላችሁ ባታንጫጩት ማለት ነው። ቲክቶክ መንደልም እየተደባደቡ ዩቲዩብ መንደልም እየተደባደቡ ይሄ ሁሉ ውርጅብኝ ሁሉ ስድብ እየተሰደባችሁ እንደዚህ አይነት ስራ ባሰሩ ጥሩ ነው ብዬ ነው የማስበው። እና ሳትለያዩ ይሄ ሁሉ ነገር መደረጉት ምን ያስፈለገ? ምን አስፈለገ መሰዳደብ? ሚዲያ ላይ ወጣችሁ መሰዳደብ ምናምን ምን ያስፈለገ? እናንተ አብራችሁ እያላችሁ ለምን ይሄንን ሁሉ ስራ ትሰራላችሁ ማለት ነው። ለማንኛውም ውድ ቤተሰቦች እኔ ውሸቴን አይደለም እውነቴን ነው ማለት ነው። ይሄ ቪዲዮ ገብታችሁ ማየት ትችላላችሁ ማለት ነው። የድሮ የሚሆን የምን የሚሆን ዛሬ ነው የተፖሰተው ማለት ነው። የድሮ ፎቶ መሰለኝ፣ ግን እኔ እንትን አይደለም ይሄ የድሮ ፎቶቸውን መሰለኝ የድሮ ቪዲዮቸውን መሰለኝ ፖስተው ብዬ ነው የማስበው። ለማንኛውም አብርሃም እና ሩታ እንዳልተለያዩና እንዳልተጣሉ በዚህ ማወቅ እንችላለን ማለት ነው። ምንም ቢሆን ይሄ ቪዲዮ እኔ እስከዛሬ የአብርሃም ቪዲዮ ገብቻ ይቻለው ያልተፖስተም ዛሬ ነው የተፖስተው እና ሰውን አታታሉት ማለት ነው። እኛ እኮ ችግር የለብንም ብትስማሙ፣ እንደውም ደስ ይለናል። እኛ በደስታ ነው እንትን የምንላቸው እንጂ እንደዚህ ምንም እንትን የሚል ነገር ያለ አይመስለኝም። ህዝቡም በደስታ ነው የሚቀበላችሁ የእናንተ ስምምነት። አሁን እንግዲህ ታለቅን ልጁን ይዛብ ተምትሄድ ሁሉም ነገር ይቀራል ብሎ እንትን ይላል ማለት ነው። ስለዚህ ይታረቃሉ ሰሞኑን ብለን እናስባለን እና ሰውን እንትን ባትሉት ጥሩ ነው እና ለማንኛውም እንኳን ደስ ያላችሁ። አብርሽና ሩታ በአዲስ ነገር መጥተዋል ማለት ነው። በአዲስ እንትን ማለት ነው። የማታውን ደግሞ ቪዲዮ የሚለቁትን አናውቅም ማለት ነው። እንግዲህ ቲክቶክ ላይ እንዲህ እየቀወጡት መጥተዋል ማለት ነው። እየቀወጡት ማለት ነው። እየሳመችው ምናምን በቃ እና ይኸው ቪዲዮውን ታላመናችሁ ማየት ትችላላችሁ ብዬ ነው የማስበው። የድሮ የሚሆን ያሁን እየተፖሰተው ግን በአብርሃም ቻና እንትን ላይ ቲክቶክ ላይ ነው እና እኔ የተጣሉ ምንም ያሉም አልመሰለኝም። ያው ህዝቡን ለማንጫጫት ነው እንጂ ምንም እንትልጣል ነገር ምናምን ያለ አይመስለኝም ማለት ነው። እና በሚገርም ሁኔታ እንግዲህ ሁሉም እየተሰዳደቡ ሁሉም እየተደባደቡ ይህን ያህል መሆን እኔ ጥሩ ነው ብዬ አላስብም። ለማንኛውም ውድ ቤተሰቦች እኛ ምን አገባን ይመስል ባይመስል ብሎ ያገሬ ሰው ማለት ነው።
ስለዚህ እናንተ ተስማማችሁ፣ ህዝቡ ምንም የሚያገባው ነገር የለም። የእናንተ ሰላምና የእናንተ ፍቅር ነው የሚያስፈልገውና ግን እንደዚህ የሆነ በቃ አንትል ባትሉ ጥሩ ነው ብዬ ነው የማስበው። ለማንኛውም አብርሽና ሩታ አብረው እንደሚመጡ ሰሞኑን ታያላችሁ። እናንተ ለማየት ያብቃችሁ። ምንም ቢሆን ምንም አብርሃምና ሩታ ተጣልተው አይጣሉም፣ ደግሞም አልተጣሉም ደግሞ ያው ቻናላቸውን ለማሳደግ እና ድራማ አመት ሙሉ ለምን ይሰራል ታላችሁ? እንኳን አመት 2 አመት የሚሰራ ድራማ አለ። ስለዚህ ድራማ ነው እንጂ ጸብ ያለ አይመስለኝም በሁለቱም በኩል እና ይህንን ቪዲዮ ለምን ለቀቀው? ዘጠጠብ ታላችሁ ከሷ ጋር እንትን ያለው ማለት ነው ለመለያያ ነው ብለን እንያዘው እንግዲህ እንዴ ለማለያያ ነው ብለን እንያዘው ማለት ነው። ለውድ ቤተሰቦች ትላላችሁ እንግዲህ በአዲስ ነገር ይመጡላችኋል። አብርሃምና ሩታ ወይ ሲደባደቡ ወይ ሲፈናከቱ ወይ ምን ሲሉ እንግዲህ ማታ ደግሞ እንጠብቃለን። መቼም እንደፈረደብን እኛ መጠበቅ ነው ስራችን። አዲስ ቪዲዮ ይለቀቅልናል ማለት ነው። ዛሬ ማታ የምን እንደሆነ አይታወቅም። አዲስ ቪዲዮ እንደሚለቀቅላችሁ ተስፋ አድርጉ እላችኋለሁ ውድ ቤተሰቦቼ። እኔ በበኩሌ ቢታረቁ ነው ደስ የሚል። ሄርሜላ ደግሞ በነገራችን ላይ ሐኪም ቤት ገብታለች። የሄርሜላ አድናቂዎች እንትን አትበሉ። ትናንትና ልቧ ተሰብሯል። አክስቷ በተናገረቻት ነገር ማለት ነው። የሩታ አክስት በተናገረችው ነገር እነሱ ምንም ቢሆን አብረው መሆናቸው አይቀርም ስትል ተጠላጠረች መሰለኝ። ከዛ ወደ ሐኪም ቤት ገባች ማለት ነው። ያው ሐኪም ቤት ነች ያለችው እንግዲህ ይጥነቃችሁም ይግረማችሁም ማለት ነው። ያው አንዳንዴ እኮ የኔ ያልነው ሰው ደግሞ ወደ ሌላ ይሄዳል ይመጣል። ስለዚህ አብርሃም ደግሞ በልጁ እንደማይጨክን ታውቃላችሁ። አሁን ልጁ ወደ ቡታጅራ ሲሄድ አብርሃም እዚህ ከሩታ ጋር ከሄርሜላ ጋር ይቀመጣል ብላችሁ ታስባላችሁ? እኔ አይመስለኝም። ለማንኛውም ዛሬ ይሄንን ፎስተዋል ማለት ነው። እንግዲህ የድሮ የሚሆን ያሁን አይታወቅም። የዛሬ የሚሆን ዛሬ ወደ ቡታጀራ ሲሄዱ ይሆን? ያ አመት ባልም ስለደረሰ አመት ባልን ቤተሰቦቻቸው ጋር ያሳልፋሉ ሁሉም ማለት ነው። ለምን ፋሲካ ከቤተሰብ ጋር ስታሳልፉ ደስ ይላል ብለን እናስባለን። መልስም ሊኖራቸው ይችላል። መልስም ሊኖር ይችላል ብለን እናስባለን እላችኋለሁ። ሰርጉ በአመቱ መልስ ይኖራል። ስለዚህ እናንተ እንትን አትበሉ አትባሉ ማለት ነው። እነሱ አንድ ናቸው። እነሱ ተለያይተው አይለያዩም። ግን የሄርሜላ ደጋፊ ነን፣ የአብርሽ ደጋፊ ነን፣ የሩታ ደጋፊ ነን እያለን በቃ ስንጨቃጨቅ፣ እኔ በበኩሌ ወደ ሩታ ተገልብጫለሁ። በምንም ታምር ለምን ሴት ልጅ ነች፣ ጠበቀችው፣ ከቡታጀራ ድረስ መጣች። ስለዚህ እሷን ነው መምረጥ ያለበት እንጂ ሄርሜላን በችግሩ ጊዜ የነበረችው እሷ ነች። ስለዚህ ሄርሜላን እንዲመልጥ አልፈልግም እኔ በበኩሌ ምንም ብትሉ ምንም። ስለዚህ አብርሽና ሩታ በአዲስ ነገር እንደሚመጡ ደግሞ ጠብቁ። ሰሞኑን አብርሽ እንደሆነ ተስፋ አይቆርጥም፣ ሩታም ተስፋ አትቆርጥም። ስለዚህ አብረው ነው የሚመጡት። ዛሬ እንደውም በስበቡ ቡታጅራ ሲሄዳሉ አብረው። ስለዚህ እናንተ አትጣሉ፣ አትበጣበጡ እንላችኋለን። ወይኔ ልተኛ ብዬ ዛሬ ምነው እንቅልፌ የተሄደ በእናታችሁ። ልተኛ ነበረ ግን ማታ እንቅልፍም ብያ ላይ ነው በቀን ስተኛ ማለት ነው። ማታ ቁልጭ ብዬ ቁጭ ወይ እንደዚህ እንትን የለኝ ክፍሌ አይገባም ዋይፋይ። ስለዚህ ቀን ቁጭ ብዬ ለምን ማታ አልተኛም ብዬ ወሰንኩ እላችኋለሁ። ማታ ደግሞ መተኛት አለብን ግዴታ ነው። ስንዞር ማደር የለብንም። ማታችንን ለእንቅልፋችን የተፈቀደልን አይደል እንዴ? ስለዚህ አሁን ልተኛ ነበረ። በቃ ተውኩት እላችኋለሁ። ተውኩት እኔ እህታችሁ። ለማንኛውም ሩታዬና አብርሽ አብረው ይመጣሉ። አብርሽና ሩታን በአዲስ ነገር ጠብቋቸው ዛሬ እላችኋለሁ። ዛሬ እንግዲህ የሚለቁት ቪዲዮ ምን እንደሆነ ብቻ እናያለን። እኔማን እንደው ዛሬ የሚለቀቀው ቪዲዮ በማንም ቻናል ይሆን በማን እናያለን ገና
እናያለን ገና እያልን ያለን ማለት ነው። ለውድ ቤተሰቦቼ እንዴት ሰው እንቅልፌ መጣ እላችኋለሁ፣ ግን አልተኛም። ለምን መሰላችሁ? አሁን ተተኛው ስንት ሰዓት ነው? 1 ሰዓት አለኝ ለነገሩ። ኧረ 2 ሰዓት አለኝ። 1 ሰዓት አልነሳም። ተተኛው ግን አልተኛም። ቀን ምኝታ ጥሩ አይደለም። ሰነፍ ያደርጋል የቀን ምኝታ። ኦኬ ኦኬ። የቀን ምኝታ ያሰንፋል። የሌሊት ምኝታ ግን ለጤንነት ጥሩ ነው አሉ። የቀን ምኝታ ደግሞ ለጤንነት ጥሩ አይደለም። እኔ በነገራችን ላይ ውማንም ሆኜ ቀን አልተኛም። አልወድም መተኛ። ቀን አልተኛም ነበር እዛም